ያው እንግዲህ አስቸኳይ ቤት ፈልግ ስላልከኝ ነው ይሄን ይመስላል ቆንጆ ነው ወድጄዋለሁ መልካም ሌላ የምትፈልገው ነገር ካለ ማዘዝ ብቻ ነው የሚጠበቅብህ ችግር የለም ከፈለኩ እነግርሃለሁ ሻንጣውን ጥጋ ሲዘውና ናስቲ ያረፍ በል እና ጉዞ እንዴት ነበር ጉዞ ትንሽ ያደክማል እንጂ ጥሩ ነው ስራ እንዴት ነው እናንተ ጋር እናንተ ያላችሁ ደንበኞቻችን ምን ሆናለን እየሰራ ነው መቼም ዳዊት ስላለው ነገር በጠቅላላ ደብሎ ነግሯል አዎ ሁሉን ነገር ነግሮኛል እኔ የምልህ ቆየ እንዴ ከኢትዮጵያ ከወጣ ትንሽ I think አንድ 14 አመት 14 አመት በጣም ረጅም ጊዜ ነው ታዲያ እዚህ ቤት ውስጥ ብቻህን አይጨንቅም እምልህ ብዙም ጫጫታና ግርግር አልወድም ለዛ ነው አይጥሩ በቃ እኔም ወጣ ብዬ ስራ ለሞካከር እሺ የሚያስፈልግ ነገር ካለ ደውልልኝ ደውላለሁ እዚህ እስካለ ድረስ እስከ መጨረሻው አብሬ ነኝ Thank you በጣም አረፍ በል እሺ በጣም ይቅርታ ያው የአዲስ አበባ መንገዶች ብዙ ጊዜ ዝግትግት ስለሚሉ ነው ያረፈርኩበት ችግር የለውም ምን ተጣለ ትኩስ ነገር ሻይ ቡና ጥሎብኝ ነው ትኩስ ነገር አልወድም በዚህ ሰዓት አንድ ጃምቦ ድራፍት ቢገኝ ቅስቅስ አደረበት ነው እየጠጣት እንዳለ እንዴ አይ እንደዛ እንኳን አይደለም ያው አልፎ አልፎ እንደልምድ ካንድም አልዘለ የት እንደወስድ ነው የፈለኩት ተወልጄ ያደኩበት በጣም የምወደው ብዙ ትውስታ ያለብኝ ሰፈር ማየት ፈልጋለሁ እዛ ልትወስደኝ የፈለኩት የት ነው ሰፈር እዛ አካባቢ ካሁን የለም ፈርሷል ማለት ያው ኮንዶሚኒየም ምናምን ለመስራት ለልማት በሚል ምናምን ተነስቷል ችግር የለውም ማግኘት የምፈልገው ሰው አለ ግን ቢፈርስም ምናልባት አንድ ሰው አይጠፋም እንሞክር ኦኬ ችግር የለም ይሄ እኔ ምን ቤተሰቦችን ፍለጋ ነው እንደ መጣው አይደለም ቢኒ የልጅነት ፍቅረኛዬን ፍለጋ ነው የመጣሁት በጣም ነው የሚገርመው በዚህ ሰዓት እኮ ሰው ፈልጎ ማግኘት አዲስ አበባ ውስጥ ከባድ ነው ቦታዎች ፈራርሰዋል ትልልቅ ህንጻዎች ተገንብቶባቸዋል የት ብለህ ትፈልጋታለህ ያስቸግራል እሱስ ልክ ነህ ግን የመጣሁበት ዓላማ ይሄን ነው ይሄን ሳላሳካ አልመለስም እሷን ሳላገኛት መመለስ አልፈልግም ደው ቢኒያም የፈለከውን ያህል ገንዘብ ከፍላለሁ አስፈላጊ ሆኖ ከተገኘ አብሬ አፈላልጋለሁ አታስብ አንተ መዞር አይተበቀብህ ክፍያም አይተበቀብህ እኔ ዞር ብዬ አካባቢውን ስለማቅጣይቄ እነግርሃለሁ ፕሊዝ ችግር የለውም አሁን ገብተህ አረፍ
አረ ቀላል አደከምከኝ አባቴ። አዲስ አበባ ያሉ ኮንዶሚኒየም ቤቶች በሙሉ ፈለግናት አጣናት። በቃ አሁን ደግሞ ይኸውልህ መኪናችን ስር እንግባና ቤት ሄደን አረፍ ብለን ነገ በጧት ተነስተን ደግሞ ፈልጋታለን። ኦኬ ኒዳ መቼ ነው ያልከኝ? ነገ ነዋ። እንዴ እኔ እሷን ካላገኘው ምንም እረፍት አይሰማኝም። ታዲያ ምን እሺ ሌላ አማራጭ ደግሞ ምን አለሽ? አረ ጨረስከኝ ወይሽ? እንዲህ እናድርግ ፎቶ ካለ በቃ ጋዜጣ ላይ ወይ ቲቪ ላይ ማስታወቂያ አፋልጉኝ ብለን እንለጥፍ። አይሆንም ቢኒያም፣ እንደሱም አይሆንም። ከተለያየን 14 ዓመት ሆኖናል እያልኩ እየነገርኩ ምናልባት ማስታወቂያ ላይ ፎቶዋን እኮ በቴሌቪዥን ሲያዩት ዳር መስርታ ከሆነ ቤተሰቧ መበጥበጥ ነው የሚሆንብኝ። ይሄንን ደግሞ አሰጋኝ። ለካይም አለ። እሺ ምን ይሻላል? ምን አውቃለሁ። ጨነቀኝ እኮ ጨነቀኝ ቢኒ። በቃ እንሂድ። አረ በእናትህ እንረፍ። እሺ እረፍት አድርገን ሌላ መፍትሄ እንፈልጋለን። መፍትሄ ነገ በጧት እንዴት እንደምትመቸኝ እኮ በእናትህ ማይ ነች። ማን ነው? ጋዜጠኛ። ፕሮግራሟ በጣም ነው የሚደለኝ። የምታቀርባቸው እንግዶች ሁሉ በጣም ነው ደስ የሚሉኝ። ገስት ምናምን የምታቀርበው እዚህ ሀገር? እኛ ሀገር እኮ በጣም አድርተው ምናምን አለ። ልክ ፊት ለፊት ነው የሚያወሩት። እዚህ ሀገሬ ምናምን አትበል። እዚህም እኮ ሀገር ምን ሀገሬን ለቀቅ አድርጋት አባቴ። ቢኒ ምን ሆንክ? ምን ሆንክ? ጽዮን? አዎ ጽዮን ነች ማለት የምወዳት የልጅነት ፍቅረኛ ያልኩት ጽዮን። አሁንስ ቋቃለኛ። አረ ወደዛ ዞር በሉ እንዴ! አጉል ዲያስፖራ ነን እያላችሁ እዚህ መታችሁ የሆነ ቆንጆና ዝነኛ ስታዩ ፊጥጥ የምትሉት ነገር አለ። ልከታተልበት አባቴ። ነው ቢኒ። ጽዮን እንዴት? የት ነው የምትሄደው? እዚህ ቴሌቪዥን ግባ ነው ጣቢያ መላመውን አድራሻውን እንቀበላለን። ትቀበላለህ? የእናት ቤት መሰለ እንዴ? ዝም ብለህ ዘለ ገብተህ አድራሻ ስጡኝ ብለው የሚሰጡ ነው። እነግራቸዋለሁ። የልጅነት ፍቅረኛ ነች፣ አብሮ አደጌ ነች፣ ክላስሜቴ ነች፣ መወዳት ልጅ ነች ብዬ ጠይቃቸዋለሁ። ይሰጡኛል። ግድ የለም አይደል? ዲያስፖራ ስለሆንክ ይሰጧል። እንዴ ግድ የለም ጽዮን። አትበለኝ በእናትህ። እኔ ምን አገባኝ? ለነገሩ ቢዝነሴ ነው። ተነስ እንሂድ። ተነስ። ቆይ ቢኒያም፣ ከዚህ ስንወጣ ቴሌቪዥን ጣቢያ እንሂድ ተባብለን አይደል የወጣነው? ለምን መልሰህ ወደ ቤት አመጣኸኝ? ሁሉም ነገር ግን በአንዴ እንዲሆንልህ አትፈልግ። ቀስ በቀስ ነው። በቃ አንተ ተረጋጋ። እኔ ነገሮችን ጨርሼ እመጣለሁ አልኩ። ምን ሆንኩኝና ነው የምረጋጋው? ይኸውልህ ሁሉም ነገር በአንዴ እንዲሆን አትፈልግ። ቀስ በቀስ እንጨርሰዋለን። ስለዚህ ገብተህ አረፍ በል። አብረን ብንፈልጋት አይሻልም? ችግር የለውም። እሺ በል ግባ። እንዴት አደርክ? ሰላም ነው? መቼም በጠዋት መጥቼ አልበጠበጥኩም አይደል? በፍጹም። እኔ የምልህ አድራሻውን አገኘኸው እንዴ? ሰውዬው ማን ነው? እኔ እኮ ነኝ። ተፍ ተፍ ብዬ አድራሻውን ተቀብዬልሃለሁ። ጉድ። እና እንሂዳ። በዚህ ሰዓት ምን ችግር አለው? በጠዋት የማይደን የሰው ቤት አንበጠብጥም። ባይሆን ትንሽ ረፈድ አድርገን እንሄዳለን።
እስከዛ ድረስ ግን ለምን ወተን ቁርስ አንበላም? ማለቴ ነው ይጋብዛል። ዲኒ አናገርከኝ? ፍራት እያለኝ ነው በጣም ዲኒ። ሳገኛት ግን ምንድን ነው የምላት? ሳገኛት ምንድን ነው የምላት? ማን ፂንማ ምትላታለህ ስል በቃ የልጅነት ፍቅረኛሽ ነኝ ዛሬ 10 ምናምን ዓመት አስታወስሽኝ ምናምን ትስለመልምባታለህ። ትዝ ካላት ትዝ አላት። እየቀለድኩ እኮ አይደለም፣ የምሬን ነው የምነግርህ። ምንድን ነው የሆነ ነገር ይዤላት ቤት ደስ ይለኛል። ጽጌረዳ አበባ፣ ቀይ አበባ፣ ሞዴልስ ቶርታ ሰምቲንግ አረንጓዴ አበባ ይዘላት ሂድ። ያው መንግስታችን እንደጀመረ ታውቃለህ፣ አዲስ አበባን ግሪን ኤሪያ አረጋታለሁ ምናምን ብሎ ያው ችግኝ በየቦታው እየተከለ ነው አይደል? ስለዚህ ችግኝ ደግሞ ደስ ይላል። ግን ባህር ዛፍ የሚባል ነገር ይዘላት ሂድ። አገር ተከል ዛፎች አሉ፣ እነሱን ተሸከም ሂድ። ግራር፣ ጽድ፣ አረግሬሳ፣ ቀበርቹ What's going on? አረንጓዴ ተክል something blah 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 ጽዮን እኮ ናት። እንዴት ችግኝ ይዤላት እሄዳለሁ? ጽዮን ጽነች እንዴ? በቃ ምን ይዘላት ትሄዳለህ መሰለህ? አክተር አይደለች? ስለዚህ ተከታታይ ሲትኮም ድራማ ልጀምር ነው፣ ፕሮዲሰር ነኝ፣ አሜሪካና እዚህ ሀገር የሚሰራ ነው ብለህ አስጠርዘህ ስክሪፕት ይዘላት ሂድ። Good of you. Yes. Money is No, prison break. What? Tau money is. ወዴት ነው ሩጫ? ቁርስ አበላ። የኔ ፍቅር በጣም ረፍዶብኛል። አበባዶ ወደ ስለቸኮልኩ የረሳው ነገር የለም? ይቅርታ። ስታገኘኝ ግን ምን የምትለኝ ይመስልሃል? እኔ ምን ያስጠይቃል? ፊት ለፊት ስትገናኙ ማየቱ አይሻልም? እንጃ ግን ፈራሁ። እዚህ ድረስ መተህ የምትፈራ ከሆነ ብንሄድ ነው የሚሻለው። ወዴት ነው የምትሄደው? ሳላገኛትማ አልሄድም። ታዲያ በቃ እንደዛ ነው። ቆፍጠን በል። ምንድን ነው ወንዱን እንጂ ሆንኩ። በቃ እንደዚህ ነው የወንድ ልጅ ስራ ና። ችግር የለም። ባክሽ አንቺ ምን ረሳሻለሁ? የቶንሽ ነው አለሁ። በቃ ነው አጠብቅሻለሁ። እሺ ቻው። ቆፍጠን በል። ምንም ያስፈራ ነገር የለም። ማነ ጤና ይስጥልኝ። አብስተን አሜን። በመጀመሪያ አንድ ነገር ልንገርሽ። በእውነት በስራዎችሽ በጣም ነው ማደንቅሽ፣ በጣም ነው የምወድሽ። ለሱ ትፈርሚልኛለሽ። ከኔ በበለጠ ደግሞ በጣም አድናቂሽ፣ በጣም የሚወድሽ እንግዳ አለ ላስተዋውቅሽ ብዬ ነው።
ይኸውልህ የኔ አባት ማራገቡን ተውና መኪና አለ ሆስፒታል ለምን ይዘናት አንሄድም? ዶን ወሪ ምንም አትሆንም፣ ድንጋጤ ነው። ወይ ይኸውልህ እንዴ እኔ ልሙትልህ እንዴ? ቆይ እኔ የምልህ እነዚህ አርቲስቶች እንደዚሁ ዝም ብለው ፌንት ይነቅላሉ? የምር እኔ እኮ በቲቪ ምናምን የሚያስመስሉ ነው የሚመስለው። ከምር እንደዚህ ይወርቃሉ? ሰው አይደሉ እንዴ? ይደነግጣሉ። እሺ በቃ ይዘናት እንሂድ። ምንም አትሆንም፣ ድንጋጤ ነው አልኩህ እኮ። እንዴ የኔ አባት ምንም ድንጋጤ ምናምን ይለኛል እንዴ? የኔ ወንድም እሷ የሆነ ነገር ብትሆን አንተ ምንም አትሆንም። ተነስተህ ወደ ሀገር ትሄዳለህ አይደል? እኔ ነኝ ዝነኛዋን አክተር የሆነ ነገር አረካት። ሸዋሮቢት ደዴሳን ተው፣ ልደታ ፍርድ ቤት መንከራተቱ ራሱ ለእኔ መከራ ነው። እሺ ገርኩህ፣ ድንጋጤ ነው። ምን አቅልላለሁ? ለምን ሲባል ምናምን አትበለኝ። ወይ ጥዬ፣ እውነት አንተ ነህ? የስ እኔ ነኝ። ከዚህ ሁሉ ጊዜ በኋላ ከየት መጣ? ካለሁበት የኔ ማራ በመጨረሻ ሰዓት ወደ ዋናው መስመር ተቀላቀላቸው። የእውነት ግን እስካሁን በህልሜ ያገኘሁህ ነው እንጂ የእውነት አልመሰለኝ። አረ በእውነሽ ነው እንዴ? በህልምሽ ቢሆን እዚህ ታገኘኝ ነበር እንዴ? በጣም ይቅርታ ግን ሳልተዋወቅ። አረ አያሳስብም። እኔ ራሱ ስላወቅኩሽ ደስ ብሎኛል። እንደውም በዚህ አጋጣሚ ካላስቸገርኩሽ አብረን ፎቶ እንነሳና መኪናዬ ላይ ግድግዳ አደርጋታለሁ። በዛም ደግሞ ለመኪናዬ ማስታወቂያ ምናምን ትሰሪልኛለሽ። ችግር የለም እሰራልሃለሁ። ዮሲ ደህና ነህ? በጣም ደህና ነኝ። አምሮብሃል ደግሞ። ቴንክ ዩ። አንቺም በጣም አምሮብሻል። ደግሞ ዝነኛ ሆነሻል አለ ነው ብለህ ነው? አባዬ ኖራ ብታይ ደስ ይለኝ ነበረ። ሁሌም ነበር የምታነሳ። በጣም ነው ያዘንኩት። እንግዲህ ምን ይደረጋል፣ እሱ ያመጣውን አንመልስም። ልክ ብለሃል። አንተ ግን የት ነበርክ? ዲሲ ነበርኩኝ። እና ቆየ ከመጣ ትንሽ። እኔ የምለው እና እኔ እንዴት ነው ያገኛችሁኝ? እንዴ እንዴት አገኛችሁኝ ምናምን ብለሽ ቀለል ታደርጊዋለሽ እንዴ? ይኸውልሽ አንቺን ፍለጋ ከአዲስ አበባ ተነስተን ያልዞርንበት ኮንዶሚኒየም የለም። ይኸውልሽ ኮዬ ፈጬ ጠራኝ። እኔ ብዙም ጎተራ፣ እዛ ሳር ቤት፣ ቦሌ ቡልቡላ፣ ሰሚት ያልዞርንበት ኮንዶሚኒየም የለም። እንዳውም ይኸውልሽ አንድ ሀሳብ ልስጥሽ። ለምን የተፈጠረውን ነገር ነግሬሽ ጫር ጫር አድርጋችሁት ምናምን በፊልም ምናምን አትወርኩት? በጣም ብዙ ኮንዶሚኒየሞች ናቸው የተሰሩት። በጣም ዝም ብሎ ነው እባክሽ ስላንተስ አስታውስከው? ይመስገን። እንደዛ ስንት ሰዓት ሙሉ አይንሽን ጨፍኝ ብለህ ገተበኝ ያደረክልኝ እኮ ነው። እንዴት እስካሁን አልጠፋም? እንዴ ያንተ ብቸኛ ያለኝ ማስታወሻ እኮ ነው። እንዴት የማይጠፋ? ትዝ ይልሻል የል መስቀል ስሰጥሽ ምን ተናግረሽ እንዳባረርሽ? በጊዜው ተናድጄ ነበረ፣ ግን ደግሞ ተናድጃለሁ ብዬ አልጣልኩትም ያንተ ስለሆነ። እሺ ኑሮ እንዴት ነው? እንዴት ይዞሻል? ኑሮ ጥሩ ነው። ያው እኔም ባለ ትዳር ሆንኩኝ። ደስ ይላል። ሪሊ? በጣም ደስ ይላል። በጣም ግርምሽዬ በጣም ባለውለታዬ ነው። ያደረገልኝ ነገር ዘርዝሬ ራሱ አልጨርሰውም። አንተስ ግን አላገባው? በቃ ልሂድ፣ ሌላ ጊዜ እንጫወታለን። እንዴ ወዴት ነው የምትሄደው? ጓደኛዬ እየመጣችሁ እኮ ነው።
አስተዋውቃቸዋለሁ ነው። ሌላ ቀጠሮ ስላለኝ ወደዛ ልሂድ። ሌላ ጊዜ መጥቼ በደንብ እንጫወታለን። እውነት? ያ እሺ ከቀለሰኝ ከመሰለ እንሂድ። ምነው በጣም ፊትን ዘፈዘፍኩ። ችግር አለ እንዴ? እስቲ ዝም በል። አሁን ማንንም ማውራት አልፈልግም። ዝም ብለን ዳ ቶሎ መጣሽ አሉሽ። እንዴሽ ምንድን ነው ባለቤትሽ የለም እንዴ? ግርምሽዬ የለም፣ ስራ ሄዷል። እና ፊትሽ ልክ አይደለም ነው? ደብሮሻል እንዴ? እባክሽ ዛሬ ጠዋት አገኘዋለሁ ብዬ ያላሰብኩትን ሰው ነው ያገኘሁት። ማን ነው በእናትሽ? ጆሲ ይባላል። የልጅነት ፍቅረኛዬ ነበረ። አይገርምሽም? ቤቴን አፈላልጎ እዚህ ድረስ መጣ። ከዚህ ሁሉ አመት በኋላ ምን ፈልጎ መጣ? እኔን ነዋ። አረፈደ። ካገባሽ ኋላ መምጣቱ ምንም ዋጋ የለውም። ተመልሶ ወደ ሀገሩ ቢሄድ ይሻለዋል። ቆይ ግን ከዚህ ሁሉ አመት በኋላ እኔን ፈልጎ መምጣቱ በራሱ አይገርምም? ምንም አይገርምም። ፊልምሽን አይቶ ታዋቂ መሆንሽን አውቆ ነው የመጣው። ለእኔ ግን እኔም ብሎ መምጣቱ በራሱ ትልቅ ነገር ነው። እሺ አሁን የት ሄደ? ጉዳይ አለኝ፣ ሌላ ቀን እመጣለሁ ብሎ ነው ሄደው። እንዳገባው ሲያቅ ትንሽ ውስጡ ሳይረበሽ አይቀርም። አረ ለማንኛውም ታስታውቂኛለሽ። እሺ። አምሮብሻል ጸጉርሽ ደግሞ። ኧረ እባክሽ ወደድሽው? የት እንደተሰራው ብታውቂ። ያምራላ። እንዴት እስካሁን አልጠፋም? እንዴ ያንተ ብቸኛ ያለኝ ማስታወሻ እኮ ነው። እንዴት የማይጠፋ? እሺ ኑሮ እንዴት ነው? እንዴት ይዞሻል? ኑሮ ጥሩ ነው። ያው እኔም ባለትዳር ሆንኩኝ። ደስ ይላል። የኔ ፍቅር ምን አመመሽ እንዴ? ትንሽ ደብሮኝ ነው። ደህና ነኝ። ማን አባቱ ነው ደግሞ ሚስቴን ያስደበራት? አሁንማ አንተ መጣህ እኮ ድብርቱም ጥሎኝ ይሄዳል። በቃ እሺ አሁን ልብስ ቀይሪና ቆንጆ እራት ልጋብዝሽ። ወይ ፍቅር፣ እኔ መውጣት አልፈልግም። እዚሁ ነው። እንዴ ምን ችግር አለ? አናመሽም እኮ። ግድ የለም እዚሁ ነው። ምን ችግር አለው ታዲያ? በእኔ እጅ የተሰራ ቆንጆ እራት ጋብዝሻለሁ።
አይዚ እንዴት ነህ? አለሁ። ምን ነው ትላንትና ግን በሰላም ነው? አዎ በሰላም ነው። በጣም ይቅርታ ግን እንደዛ የሆኜ መውጣት አልነበረብኝም። ይቅርታ በጣም። ችግር የለውም። ስላገኘሁ በጣም ነው ደስ ያለኝ። አይ አልገባም። ካላስቸገርኩሽ እንደው ስራ ካለሽ የሆነ ቦታ አብረን እንድንሄድ ነበር የመጣሁት። ምን ችግር አለ? እንሄዳለና። ልብስ ልቀይር ነው። እሺ መኪና ውስጥ እጠብቅሻለሁ። ዝነኝነት እንዴት ነው? ደስ ይላል። ግን ያው ነፃነት አይኖርክም። በነገሮች ትገደባለህ። እሱንም አየሁት እኮ ከመኪና ከወረድን ጀምሮ ለስንቱ ስትፈርሚ፣ ፎቶ ስትነሺ፣ ስትቃቀፊ፣ ሰላም ስትይ እኮ ነው ያስቸግርሽኝ። እምቢ አትል እንግዲህ። እሱሳ እንደው ይህንን ቦታ ስታዩ እንደው ምን ትዝ ይልሻል? አንተ ነህ ፊቴ ላይ ድቅን የምትለው። ትዝ ይልሻል? እዚህ ከሁለት ልጆች ጋር ተደባድቤ ለእኔ ተደርበሽ የፈነከትሻቸው ትዝ አለሽ? ወይኔ እዛን ቀን አባዬ ሰምታ ማታ የተገረፍኩት ግርፊያ መቼም ከአይን ሙራ አይጠፋም። አንቺ አንዴን የተገረፍሽው እኔ ባንቺ የተነሳ አይደል እለት በእለት እድሜ ልኬን ስገረፍና ስለጠለጥ የኖርኩት። ውይ ልጅነት ግን ደስ ይላል። የማይረሳ ትውስታ ነው። ይኸውልሽ እንግዲህ ያ ሁሉ ቤት ፈርሶ ህንጻ ተገንብቶበታል። እንደ ድሮ የሚቆይ ነገር ምንም የለም። አንድ ጥያቄ መጠየቅ እችላለሁ? ምን? እንደው ከነበረን የልጅነት ፍቅር አኳያ ረጅም ዓመት እንኳን ብቆይ ትጠብቂኛለሽ ብዬ አስቤ ነበር። ይህን ውሳኔ ለምን ወሰንሽ? እንዴት አልጠበቅሽም? ዮሲ ትመጣለህ ብዬ በጣም ረጅም ጊዜ ነበር የጠበቅኩ። እዛች ቦታ ጠዋት መጥቼ ይቀመጥና ሲመሽ ደግሞ ወደ ቤት እመለስ ነበር። ብቸኝነቱ በጣም ከባድ ነበር። እናቴን ለማገዝም ክለብ መስተንግዶ እየሰራው ነበር። በዚህ ሁሉ መሀል ግን አንተን አልረሳሁም። ሁሌም ማስብ ነበር። አንድ ቀን ግን እናቴ ታመመች። ነገሮች ከአቅሜ በላይ ሆኑ። እሷን ለማሳከም በምሯሯጥበት ሰዓት ነበር ግርምሽን ያገኘሁት። ግርምሽ በጣም ቅን ሰው ነው። አይዞሽ አለኝ፣ እናቴን አሳከመልኝ። ከዛም እኔና እናቴን እንከባከበን ጀመር። እናቴም መልካምነቱንና ባህሪውን አይታ ስለወደደችው እንዳገባው ገፋፋች። እኔም ለሷ ደስታ ስል አገባሁት። ጥሩ ባል ሆነልኝ። ህይወቴ በደስታ ተሞላ። ያኔ አንተን ትቼ ግርምሽን መንከባከብ ጀመርኩኝ። ደስ ይላል። እና ታዲያ መቼ ነው የምታስተዋውቂ? ደስ ይለኛል። የፈለገ ጊዜ። አሁን ግቢ። እሺ እሺ። በቃ እኔ እዚህ ጋር ልውረድ። ምን ነው? አይ ትንሽ ራሴን ዘና ማድረግ አለብኝ። አይ ዲያስፖራዎች በቃ ራሳችሁ ብቻ ነው ዘና ማድረግ የምትወዱታ። ምን አለ አብረን ፈታ ብንል። በእናትህ ተወኝ። በቃ ስፈልግ እደውልልሃለሁ። ቻው።
መልካም እሺ ይመች የኔ ውድ እንዴት አመሸሽ? አለሁልህ። እንዴት ነህ? ስራ አሪፍ ነበር? ቆንጆ ነበር። አንቺስ ጋር እንዴት ነው? አሪፍ ነው። ያው እየቸከቸኩ ነው። ኦ አረብሻ፣ እኔም ደክሞኛል። ገብቼ አረፍ ልበል። ሰዓሊ ነህ እንዴ? አይደለሁም። ዝም ብዬ ሲደብረኝ ልሞክር ብዬ ነው። ታዲያ እኔን ስለምን አትሞክረኝም? አንቺ መሞከሪያ ነሽ እንዴ? አይ እንዲሁ ችሎታ ሊያው ብዬ ነው። አዎ ሰዓሊ አይደለሁም። ዝም ብዬ ሲደብረኝ ለመሞከር ብዬ ነው አልኩሽ እኮ። እኔን የምሳሌ ቆንጆ አጠገብ ቁጭ ብዬ ሲደብረኝ ምናምን ስትል ትንሽ አታፍርም? ቁንጅና ደስታ ሊሆን ይችላል እንዴ? ምናልባት። አይሆንም። ደግሞ ይሄን ያህል ቆንጆ ነኝ ብለሽ አታስቢ። ቆንጆ ነሽ እንዴ? ምን ይወጣልኛል? ቆንጆ አይደል? ኧረ በስመ አብ። ማታ ደግሞ የሆነ ነገር አወራሃለሁ ብዬ እንቅልፍ ጣለ። ምንድን ነው? ትላንት የድሮ ሰፈር ሄጄ ነበረ። ምን ታርጌች? ከልጅነት ጓደኛዬ ጋር ነበር የሄድኩት። የት አገኘሽው ደግሞ? ኧረ እሱ ነው ፈልጎ ያገኘኝ። ምን ፈልጎ ነው እንደዚህ ፈልጎ ያገኘሽ? አይግርምሽ? ምን ይፈልጋል ብለህ ነው? አብረን ያደግ ነው። እናቱና እናቴም ወዳጆች ነበሩ። እህትና ወንድም በለ። በጣም ትልቅ ሰው ነው። ግን እስከ ዛሬ የሌለ ሰው ከየት ነው ፈልጎሽ የመጣው? እስካሁን ሀገር ውስጥ አልነበረም። የት ነበር? አሜሪካ አለኝ። እውነት በጣም ትልቅ ሰው ነው። አንቺን ፈልጎ ማግኘቱ ራሱ እውነት እኔም በጣም ግርም ብሎኛል። ለምን አታስተዋውቂኝ? ኧረ አስተዋውቃለሁ። እሱ ራሱ ካላስተዋወቅሽኝ ብሎኛል። በቃ እንደዛ ከሆነ ደውይለትና መቼ እንደሚመቸው ጠይቀሽው ምሳ ወይ ደግሞ ራት እንጋብዘዋለን። እሺ እኔ ፍቅር ሰላም ዋልልኝ። እኔም እወድሃለሁ። ቻው። ኧረ እሱ እንኳን እንደ ሌሎች ወንዶች አይደለም። የሆነ ደስ የሚል ነገር አለው። በዛ ላይ ታያልሽ እኔ ባላደርገው። ለመሆኑ ስልክ ተቀያይራችኋል ወይ? መቀያየር ቀና ብሎ እንኳን እኮ አላየኝም እንዴ? እና በምንድን ነው የምታገኘው? ምን ነው ሞኝ ተከትዬው አድራሻውን አጣርቼ ነው የተመለስኩት። ጉደኛ እኮ ነሽ። ለማንኛውም ማታ ዮሲን ቀጥሬዋለሁ። ምን? የት? ቤት ነው እንዴ? ቆይ ግርምሽስ? ከግርምሽ ጋር አስተዋውቀው። የድሮ ፍቅረኛሽና ባልሽን ልታስተዋውቂ? ግርምሽ እኮ ፍቅረኛ እንደነበረ አያውቅም። አብሮ አደግ እንደሆነ ነው የነገርኩት። ለምን? ያው እኔ እንጃ፣ ውስጡ እንዳይረበሽ። አንቺ ግን አትመጭም? ኧረ እመጣለሁ። የድሮ ፍቅረኛሽና ባል ሲተዋወቁማ ማየት አለብኝ። በዛ ላይ ጆሲ ተብዬሽንም አይልሻለሁ። በእሺ፣ ለማንኛውም መገዛዛው ቃል እንውጣው።
ሃይ አስታወስከኝ? አዎ ያ አስታወስኩሽ። ራስሽን እንደ ቆንጆ ምናምን የምትቆጥሪዋ ልጅ ነሽ አይደለም? አዎ ቆንጆ ነኝ። ምን ይወጣልኛል? የስ ቆንጆ ነሽ፣ ግን ራስሽን በጣም ቆንጆ ነኝ ውብ ነኝ ምናምን ብለሽ አታስቢ። ትንሽ በጭንቅላትሽ አስቢ። ቤት እኮ ነኝ ስንቱን በቁንጅና ያንበረከኩኝ። ግን ትንሽ እንደ ሰው ብታስቢ አይሻልሽም? በጭንቅላትሽ ጭንቅላትሽ ጸጉር ለማብቀል ብቻ አይደለም፣ አርቲፊ ሂውማን ሄር ለመቀጠል አይደለም የተፈጠረው። ትንሽ ለማሰብ ነው። እንደ ሰው አስብሽ። ትንሽ ውበት ቁንጅና ምናምን ፈራሽ። በጣም ብዙ አውራክ። ራስህ ምን አድርገህ ነው የምታስበው? በምን ሂሳብ ልበልሽ? ሂሳብ ታውቂያለሽ? በሎጋሪዝም ልበልሽ? በፍራክሽን ልበልሽ? በሳይመልትነስ ልበልሽ? በምን ልበልሽ? ትንሽ እንደ ሰው አስቢ ነው የምልሽ። ብዙ አታውራሽ። ምን ጠጫለሽ? ምን እንጣለሽ? አያ ቤኔ አሎ። ይሰማኛል። የት ነህ? ኦኬ መጣሁ፣ እዛው ነኝ። እሺ በቃ ወጣሁ። አም ሶሪ። የት ልትሄድ ነው? አም ሶሪ። አጠገቤ የተቀመጠው እኮ ሰው ነው። ይቅርታ ምናምን ይባላል እኮ። ምን ይመስላል በእናታችሁ? እና እዚሁ ለመኖር ነው የመጣኸው? የመጣሁበት ጉዳይ ቢሳካልኝ ኖሮ ኑሮዬን እዚህ ለማድረግ ነበር ሀሳቤ። አሁን ግን ተመልሼ መሄድ የማይቀር። እንጀራ ይጨመርላ ብላ በእናትህ ጨምረው ወጥ ትንሽ። እንዴት ያለ ከባድ ጉዳይ ቢሆን ነው እባክህ? እሱን በሰፊው አጫውታለሁ ሌላ ጊዜ አቶ ግርማ። ደስ ይለኛል። መረዳ ነገርም ካለ ዝግጁ ነኝ። ቴንክ ዩ። እሺ ቢኒያም፣ ወይ ስራ እንዴት ነው አንተስ ጋር? አሁን እንደዚህ ምግብ ባይሆንም እየሰራ ነው። እንደዚህ ምግብ ስትል ማለቴ እንደዚህ ምግብ ባይጣፍጥም ያው ኑሮን ለማሸነፍ ደፋ ቀና እንላለን ለማለት ነው። ጥሩ ትጫወታለህ። ብሉ ቢያቸው ትንሽ ለምከስልሽ ኧረ ጨምሩ ጉዳይ ነው። ኧረ በእውነት አንቺ በዚህ ሰዓት ነው የሚመጣው? በጣም ይቅርታ። እንግዶቹ መጡ እንዴ? ጠጥተሻል አይደል? ደግሞ ትንሽ አንድ ጉሽ ጣራ ሳናደደኝና ትንሽ ቀማመስኩኝ። አንቺም ደግሞ ትናደጃለሽ እንዴ? ተይኝ በእናትሽ፣ ውሻ እኮ ነው ያደረገኝ። ከሰውም አልቆጠረኝም። ምን ቢልሽ ነው? ቆይ
እኔ ቤት ያረላውን ባልሰራለት። በይ ንግባሽ ሰካራ ምን አገሩ ሁሉ ፈርሷል እኮ አሁን ምንም የድሮ እኮ የለም። እዴ ቤቴ እንኳን ደህና መጣሽ። የልጅነት አብሮ አደግ ያልኩሽ እሱን ነው። አቶ ዮሴፍ እንዴት ነህ? እሺ ቤቴ እራቱ አመለጠኝ አይደለ? ቀላል አመለጠሽ? እኛማ እንደ ጉድ ጎዘጎዝን አለ እኮ ይምጣልሽ። አይ አልበላም። ባይሆን ወይኑን ቅዱልኝ። ብርጭቆ ይምጣልሽ አሉ። ፍቅር ብርጭቆ አምጪላት ለቤቴ። እኔ ምን ትታወቃላችሁ እንዴ? ኧረ እኔ አላውቃትም። ከየት ነው የመጣችብን ደግሞ አሻንጉሊት የመሰለች? ምን አቅልላለሁ? አንተ ማታመጣብኝ መዘዝ የለም። አስተያየቷ ግን ምንም አልጣመኝም። አቡነ ቀይ በላት በእናትህ። ተዋት። አቶ ዮሴፍ የልጅነት ፍቅርህን አገኘሃት? ፍቅረኛን ፍለጋ ነው እንደ የመጣው? አግኝቷታል እኮ። ቤቢ አቤት። ነይ አንዴ መጣ። ክልተው ብለው ነው የመጣችው። የሌለ Is she crazy? ምንድነው የምትዘናብጪው? ምን አልኩኝ? ግርምሽ ቢያውቅ ምን ሊሰማው እንደሚችል እንኳን አትገምሽም እንዴ? አንቺ እንደሆነ በምን ያውቃል? ቢሆንሳ ውስጡ ጥርጣሬ ይፈጠራል ብለሽ አታስቢም? ይቅርታ፣ እኔ እንደዛ አስቤ አይደለም። ለማንኛውም ከዚህ በኋላ ስታወሪ ግን አፍሽን እየተጠነቀቅሽ እሺ? ዝም ብለሽ አዘላብጂ። ፍቅር ወይ በጣም እንደምወድሽ ታውቂያለሽ አይደል? እኔም እወድሃለሁ። አሁን ድክም ብሎኛል፣ እንተኛ። ከነገ ጀምሮ ለ10 ቀን ከአዲስ አበባ እወጣለሁ። እንዴ እንዴት እስካሁን ሳትነግረኝ? አይ ለአስቸኳይ ስራ ጠርተው ነው። ደግሞ ቅድም እንዳልነግርሽ እንግዶቹ ነበሩ እና ዝም ብሎ ተነስቶ መሄድ አለ እንዴ? ቢያንስ ሌላ ሰራተኛ እንኳን መላክ አትችልም? የግድ ነው መገኘት አለብኝ። እቃውን ማስረከብ አለብኝ። ለዛ ነው። እሺ በቃ ጠዋት እሸኝሃለሁ። አሁን ተኛ። ምን ነው በጠዋት? ባልዩ የለም እንዴ? ግርምሽ ለስራ ወደ ክፍለ ሀገር ወጥቷል። አንቺ ማታ ግን ምን ሆነሽ ነው? ምን ሆንኩኝ? ምንድነው ስትዘባርቂ ነበረው? እኔ እኮ የሚያቀናኝ ነገርሽ መስሎኝ ነው። ያምሻል? እንዴት ነው የድሮ ፍቅረኛ የነበር ብዬ የምነግረው? ይልቅ እሱን ታዩና ጆሲ የሆነ ደስ የሚል ነገር አለ። ደስ የሚል ሰው ነው። ልጥበሰው እንዴ? በስነ ስርዓት አትመጥኙም? እሺ ምን ማለት ነው አትመጥኙም ማለት? ምን ማለት እንደፈለኩማ ግልጽ እኮ ነው። እኔ ለጆሲ አንሼ ነው? ቤቲ በደንብ አቅሻለሁ። አንቺ የወንድ ልጅ እንባና ልቅሶ የሚያስደስትሽ ሰው ነሽ። እንደዛ ማለት እኔ ፍቅር አይዘኝም ማለት ነው? እንደዛ አላልኩም፣ ግን ደግሞ ዮሲ እንድትጎጂው አልፈቅድልሽም። ወይ በጣም ይቅርታ፣ መደወል ነበረብኝ። ደህና ነኝ። እንዴት ነው? ማታ ሰላም ገባችሁ?
ፊልም እያየሁ ነበረ። በጣም ደስ ይለኝ ነበረ፣ ግን ግርምሽ ለስራ ወደ ክፍለ ሀገር ወጥቷል። ባይሆን እኔ እመጣለሁ። እሺ እሺ ቻው። ሄሎ ግርምሽ። ኧረ ምናልባት ከድሮ ፍቅረኛዋ ጋር ስለሆነ ሳይለንት አድርጓ ይሆናል። ማለቴ አብሮ አደጓ ጋር። በቃ ግርምሽ እራሷ ትደውልላለች። እሺ ቻው ቻው ቻው። ዮሲዬ ማታ ግን ቤት እንጃት ስለመጣው ቀራራለህም አይደል? ለምንድን ነው ቅር የሚለኝ? በጣም ደስ ብሎኛል። እንደውም እንኳንም መጣች። ግን የት ነው የምትተዋወቁት? ካምፓስ አብረን የተማርነው። በእርግጥ እሷ መሀል ላይ አቋርጣ ብትወጣም ጓደኝነታችን ግን እስካሁን እየቀጠለ ነው። አሜዚንግ! በጣም በምንም እኮ አትገናኙም እኮ። በባህሪያችሁ በጣም ፍጹም ልዩ ናቸው። አንቺ እርግጥ ስክን ያልች ልጅ ነች፣ እሷ ደግሞ እንደምታያት ነች። እብድ ነች አይደል? ሰው ዊርድ በጣም ሁሉም ሰው ነው እንደዛ የሚለው። በእርግጥ ቤቲ በጣም ለኛ ናት። ያመነችበትን ነገር ለማድረግ ወደ ኋላ አትልም። ከኔ ጋር ግን እስካሁን በፍቅር ነው ያለነው። በጣም ደስ ይላል። ፍጹም እንደዚህ አልጠበቅኩም። ፍጹም እኮ ማትገናኙ ልጆች ናቸው። ሄሎ ግምሽ፣ ወጣ ብያለሁኝ። ምን ነው መጣ እንዴ? ወይ ምን ነው ካዲያ እንደምትመጣ ሳትነግረኝ? እሺ መጣ። ዮሲ በቃ እኔ ልሂድ። የኔ ፍቅር መጣልኝ። ግርምሽ ምን ነው ምን ሆንኩ? ማለት ሰላም ነው አይደል? ስራ ምናምን ሰላም ነው። አንቺ ግን የት ነበርሽ? ከማን ጋር ነበርሽ? ከዮሴፍ ጋር ነበርኩ። ከሱ ሰውዬ ጋር ግን አልበዛም? ወይ ግርምሽዬ፣ እኔን እኮ ነው የሚያውቀው። እዚህ ምንም ቤተሰብም ሆነ ጓደኛ የለው። ለዛ ነው የማገኘው። አሃ ለዛ ነው ቤቱ የጋበዘሽ እንዴ? የዛኔ እኮ እኔንም አንተንም ነበር የጋበዘ፣ ግን አንተ ስላልነበርክ ከቤቲ ጋር ሄድን። ግርምሽዬ የቀና ነው እንዴ? ይኸውልሽ ከሱ ጋር ያለሽ ነገር ምንም ደስ አላለኝም። ከዚህ በኋላ እንደውም ባታገኙ ደስ ይለኛል። እሺ እንዴ? አንቺ ለግርማ ምን ብለሽ ነው የነገርሽው? እና ዮሲ ቤቱ እንደጋበዘን በምን አወቀ? ሰሚኛለሽ? ይሄን ነገር ከኔና ካንቺ ውጪ የሚያውቅ የለም። እሺ ከሱ ጋር ልጋጭና ግን አልቀሽም። ኡፍ ቤቲ በእናትሽ እንደማያውቃት ትሁኚ። እሱን ብጠይቀውም እሷ አለችኝ እንደማይለኝ አውቃለሁ።
ሰላም ግሩምሽ፣ ምን አጣር ከጠራኸኝ? አሁን ስለማታው ጉዳይ ሁሉንም እንድትነግሪኝ እፈልጋለሁ። ወይ ግሩምሽ፣ ማታ እኮ የቀለድኩኝ ነበር። ደግሞ ምን እንዳልኩላ አላስታውስም። ስለ ሁሉም ነገር አንዱም ሳታስቀሪ ንገሪኝ። ምን መሰለህ ግሩምሽ፣ ዮሴፍ የጽዮን የድሮ ፍቅረኛዋ ነበረ። አሁን ወደዚህ የመጣው ጽዮንን አግብቶ ይዞ ለመሄድ ነው። አዎ ግሩምሽ፣ ከብዙ አመታት በኋላ የመጣው ጽዮንን ብሎ ነው። እስካሁን አውቃ ነው አይደበቀችኝ። ይቅርታ ግሩምሽ፣ ሁሉንም ነገር የምታውቅ መስሎኝ ነው የነገርኩህ። እንኳንም ነገርሽኝ። አርፎ ወደ ሀገሩ የማይመለስ ከሆነ አለቀውም፣ እገለዋለሁ። ተረጋጋ እንጂ ግርማ፣ ይሄን በማድረግ ምንም የምታገኘው ጥቅም የለም። እና ሚስቴን አፋቶኝ ሊያገባ ያለ የመጣን ሰው ዝም በለው ነው የምትይኝ? እንደዛ ማለት አይደለም። እኛ ሴቶች ለመጀመሪያ ፍቅራችን የተለየ ቦታ ነው ያለን። ይህንን ካደረክ ጽዮንን እስከ መጨረሻው ነው የምታጣት። የምር ግን አንተ እኔ በጣም እየተጠራጠርኩ ነው። ከአሜሪካ ነው የመጣው ማለት እንዴ? ምን ማለት አለው? የኛ ሀገር ዲያስፖራዎች እኮ እዚህ ሲመጡ ለሁለት ነገር ነው። የመጀመሪያው የሰሩበትን ብር ሊያጠፉ ነው። ሁለተኛው ደግሞ ያው የታወቀ ነው የሀገራችንን ቺኮች ሊጨፈጭፉ ነው። አንተ ግን ከሁለቱም የለህበት። ቀልድ አንተ ምን አለብህ? እኔ ወደዚህ ሀገር የመጣሁት ለአንድ ነገር ብቻ ነው፣ ልዝናና አይደለም። እሺ እሺ፣ ሌላው ቢቀር በእኔ ግብዣ አንድ ቦታ ልውሰድ። የት? ሙዚየም። ደስ ይለኛል። በጣም አሪፍ። ቢያንስ ሌላው ቢቀር እንኳን ይኸውልህ ሉሲን አይተህ ትመለሳለህ። ቀልዳለህ አንተ። ጨንቆኛል። አስቴቷን አየኸው አይደለ? ለሱ ልዩ ቦታ እንዳላት ያስታውቅባታል። ስለዚህ ማድረግ ያለብህን ነገር ሁሉ በብልጠት ነው ማድረግ ያለብህ። ምንድነው ማድረግ የምችለው? ምንም እንዳላወቀ መሆን ነው እሺ ያለብህ። ለምን እንደውም ዛሬ ስጦታ ይዘህላት አትሄድም? እሺ አሁን ይሄ ዮሴፍ ተብዬውስ? ለሱ ምንም ሀሳብ አይግባክ። ጽዮን እንድጠለው አድርገን ወደ ሀገሩ እንመልሰዋለን። እንዴት? ይኸውልህ ግርምሽ፣ እኔ አንተና ጽዮን አንድ ላይ ሆናችሁ ሳይ በጣም ነው ደስ የሚለኝ። ስለዚህ በምታደርገው ነገር ሁሉ ከጎንክ ነኝ። ማድረግ ያለብህን ነገር ሁሉ ስታደርግ ቀድማ አሳውቀኝ እሺ? ጥሩ እሺ፣ እነግርሻለሁ። እኔ ፍቅር ቅድም ስለተቆጣሁሽ በጣም ይቅርታ። ፕሊዝ ይኸው የምትወጁን ቸኮሌት ይዤልሽ መጥቻለሁ። ግርምሽ ግን አታምነኝም አይደል? አምንሻለሁ፣ ግን ቅድም ትንሽ ተናድጄ ስለነበረ ነው። እኔ እኮ በጣም ነው የምወድህ። በፍጹም በእኔ እንድትከፋ አልፈልግም። ሁሌም አብሬህ ነው መሆን የምፈልገው።
እንደዚህ ጣል ጣል ታደርገኛለሽ ብዬ አስቤ አላውቅም። ምን እባክህ ጊዜ መች ተገኝቶ ላገኝ ብለህ ነው? ግን እክሳለሁ። በምንድን ነው የምትክሺ? ፍቅር ሳይኖር ትዳር ምን ያደርጋል ብለሽ ነው? እባክህ ፍቅር በመላመን ይመጣል። ዋናው ቁም ነገር ልትመለከቱ ነው። እንደዛ ነው ብለሽ ነው? እስቲ እናትና አባቶቻችንን ተመልከት። ሁሉም የተዳሩት በቤተሰብ ነው። ግን አንተዋወቅም፣ አንዋደድም ብለው አልተለያዩም። ይበልጥ ለመቀራረብ ለመፋቀር ነው የሞከሩት። እሱስ ልክ ነሽ። ግን የኛና የነሱ ዘመን እኮ በጣም ይራራቃል። ይሄ ነገር በዚህ ዘመን አለ እንዴ? በደንብ አለ እንጂ። እንደዛ ከሆነማ ለኔም በቤተሰብ ይፈልግልኝ። ዮሲ ግን ደስተኛ ነህ? ለመሆን እየጣርኩ ነው። አንቺስ? እኔ በጣም ደስተኛ ነኝ። ህልሜን እየኖርኩ ነው። አሳካሉ ያልኳቸው ነገሮችን ሁሉ አሳክቻለሁ። አንድ ነገር ነው የቀረው፣ ያው እሱም ከሰሞኑ ይሳካል ብዬ ተስፋ አደርጋለሁ። ምንድን ነው ማወቅ ይቻላል? ትዝ ይልሃል ልጅ እያለን ትልቅ የእርዳታ ድርጅት ከፍቼ አረጋውያንን መርዳት ፈልጋለሁ ስል? የስ በደንብ አስታውሳለሁ። እና ታዲያ ተሳካ? አሁን ህልምሽን እየኖርሽ ነው? በሚገባ። በጣም ደስ ይላል። በእውነት ኮርቼብሻለሁ። ገና መጀመሩ እኮ ነው። አንተ ደግሞ ከአጠገቤ ሆነህ ታግዘኛለህ። ኮርስ አግዝሻለሁ። አድርግ የተባልኩትን ነገር በሙሉ ለማድረግ ዝግጁ ነኝ። ያው እውቅናዬን በመጠቀም የተወሰነ ብር ከሰዎች አሰባስቤያለሁ። አንተም የድርሻህን ትወጣለህ። ኤኒታይም። በቃ እኔ ልሂድ ዩሲዬ፣ ቤት የምሰራው ስራ አለ። ኦኬ ጥሩ ሂጂ። በቃ እኔም እዚሁ አካባቢ አንድ ቀጠሮ ስላለኝ ትንሽ እዚህ እቆያለሁ። አልቀመጥም። ቆይ አንተ ከሚስቴ ላይ ለምንድን ነው ዞር የማትለው? ምንድን ነው የምታወራው? ስለምን እንደማወራማ ታውቀዋለህ። አንተ ቆይ የሰው ትዳር አፋትህ የምታገኘው ነገር ያለ ይመስላል? የአቶ ግርማ ተረጋጋና ቁጭ ብለን እናውራ። የምታወራው ነገር ምንም አልገባኝም። ትሰማኛለህ? እኔና ጽዮንን አፋትህ እሷ ልታገባ እንደመጣ ደርሼበታለሁ። በጭራሽ አይሳካልህ። ከዚህ በኋላ ከእሷ ጋር ባገኘህ እገልሃለሁ። እሺ? ትንሽ ደብሮኝ ነው እንጂ ደህና ነኝ። ለምንድን ነበር የፈለግሽ? የሚጠጣ ምን ይምጣልሽ አይባልም? አዎ ሶሪ። ሻይ ቡና ምን ይምጣ? ስቀልድ ነው እስቲ እኔ የመጣሁት። ስለ አንተና ስለ ጽዮን ላውራችሁ ነበር። ስለ እኔና ስለ ጽዮን ምን? አሁንም ትወዳታለህ? የእኔ መውደድ ምን ዋጋ አለው? አሁን እሷ የራሷ ህይወት አላት። ጽዮን የምትኖረው ህይወት ሳይሆን ሲኦል ነው። ምን ማለት ነው ይሄ? ሲጀምርም ግርማን ያገባችው አፍቀራው ሳይሆን በነበረችበት ችግር ምክንያት መጠጊያ ስላጣች ነው። እኔ አሁን ባለችበት ህይወት ደስተኛ እንደሆነች ነው የማውቀው። ጽዮንን እኔ ማውቃት ካንተ በላይ ነው። እዚህ ስለመጣህ በጣም ደስተኛ ነች። ግርማን ፈታ አንተ የምታገባህን በጣም ነው ደስ የሚላት። የሚገርም ነገር ለግርማ አንተ የድሮ ፍቅረኛዋ እንደሆነች አልነገረችው። ይሄ ማለት ደግሞ ስለምትወድህና ስለምሳሳልክ ነው።
ግርማ ማለት ይሄ ነው። ጥሩ ባል መስሎ ሴሰኛ ጭራቅ ሰይጣን የሆነ ሰው ነው። በጣም ሴሰኛ ከመሆኑ የተነሳ የገዛ ቢሮ ውስጥ ነው የሚባልገው። ጅል አፍቃሪ፣ እንዲህ በቀላሉ ታምነኛለህ ብዬ አላሰብኩም ነበር። ምን እያደረኩ ይመስልሻል? ሁሉንም ነገር ልነግራት ነው። እሺ ሁሉንም ነገር ብትነግራት የምታምን ይመስልሃል? የሶስት ጉዳት አያሳዝንህም? እና ስትጎዳ ቆሜ ማየት አለብኝ? እኔ እንደዛ ማለት አይደለም፣ ግን ሁሉንም ነገር በጊዜው ማድረግ እንችላለን። ይሄ ሴሰኛ ነው። እኔ ማለቀውም ሰራለታለሁ፣ ገለዋለሁ። ይሄ ዮሲዬ መግደል መፍትሄ አይሆንም። ባይሆን የሆነ አስተማሪ የሆነ ቅጣት መስጠት አለበት። ከሱም ብዙ መጥቶ አስፈራርቶኝ ይሄዳል። ይሄ ውሻ ልጅ አንድ ቀን ግን እናቴ ታመመች። ነገሮች ከአቅሜ በላይ ሆኑ። እሷን ለማሳከም በምሯሯጥበት ሰዓት ነበር ግርምሽን ያገኘሁት። ግርምሽ በጣም ቀን ሰው ነው። አይዞሽ አለኝ፣ እናቴን አሳከመልኝ። ከዛም እኔና እናቴን እንከባከበን ጀመር። እናቴም መልካምነቱንና ባህሪውን አይታ ስለወደደችው እንዳገባው ገፋፋች። ሲጀምርም ግርማን ያገባችው አፍቀራው ሳይሆን በነበረችበት ችግር ምክንያት መጠጊያ ስላጣች ነው። ሰማኛለህ? እኔና ጽዮንን አፋተህ እሷ ልታገባ እንደመጣ ደርሼበታለሁ። በጭራሽ አይሳካልህ። ከዚህ በኋላ ከእሷ ጋር ባገኘ እገልሃለሁ። እሺ? ጆሲ ከገባው ጀምሮ ምንም አላወራም። ችግር አለ? ሰላም፣ አንድ ነገር እንድታደርግልኝ እፈልጋለሁ። ይቻላል። ይቅርታ፣ እህቴ ነች። ችግር የለውም፣ አንሳ። ሄሎ አኒ
ከእንግዳ ጋር ነኝ። ምን ነው? እኔ የምለው አንቺ ልጅ ግን ብር ትበያለሽ እንዴ? ለምንድን ነው የፈለግሽው? ተይ እንጂ ሂዋኔ ልገይበት አልቀረብሽም። ለማንኛውም በኋላ እደውልልሻለሁ። በጣም ይቅርታ። እና ምን እንዳደርግልን የፈለግከው? የጽዮንን ባለቤት እሱን እንድትከታተልልኝ እፈልጋለሁ። በጣም ይቅርታ ጆሲ፣ እንደዚህ አይነት ሰው አትመስለኝም ነበር። ቆይ ሁለቱን አጣልተህ እሷን የግል ለማድረግ ነው ምኞትህ? እኔ እንደዛ አስቤ አላውቅም። እንደዚህም ሀሳብ አይኖረኝም። እና እንድከታተለው ለምን? ግርማ ሚን የጽዮን ባለቤት ከሌላ ሰው ጋር ግንኙነት ሳይኖር አይቀርም። ምን? ለዛ ነው። ከምር ነው? I'm coming. እንዴት ነህ? ወይ እንዴት ሳትደውይልኝ መጣሽ? ድንገት መጣሁ ባህርለ በዚህ ሳልፍ እኮ ሰላም ልበለ ብዬ ነው። እኔ እኮ ድንገት ስትመጪ አስደነገጥሽኝ። አሁን ታስገባኛለህ ወይስ እዚህ ቆመን ነው የምናወራው? ፕሊዝ ካም። አዎ ቤትሻ፣ ዛሬ ከየት ተገኘሽ? በዚህ ያለፍኩኝ ኃይል በለ ብዬ ነበር። ውይ እንኳን ደህና መጣሽ። የሆነ ነገር በላ። አይ ምንም አልፈልግም። ፂጋ እኮ ደውዬላት አንድ ጉዳይ አለኝ ስጨርስ ደውልሻለሁ ብላኝ። አዎ እባክሽ፣ ሰሞኑን አንድ ፕሮጀክት ጀምራለች። እሱን ለመጨረስ ላይ ታች እያለች ነው። ፕሮጀክቱ ዮሴፍ አይደለም አይደለ? ማለት አይ ከሆነ ብዬ ነው። አጠገቧ እንዳይደርስ አስጠንቅቀዋለሁ። አይደርስም። የልጅነት ፍቅር እንደዚህ በቀላሉ ስላስጠነቀቀው ሄዶ አይቀርም። አትሞኝ እንጂ። ከዚህ በኋላማ አንድ እርምጃ ቢራመድ እገለዋለሁ። ዝም ከማለት መግደል ይሻላል። እባክሽ እንደው በባዶ ልኩ ደረቅ። ነይ ሻይ ቡና እያለን እናወራ። እኔ የምልሽ ባለቤትሽ ደህና ነው? ደህና ነው ዮሲዬ። እንዴት ነው በትዳርሽስ? ደስተኛ ነሽ? እንዴ ምን ነው ደጋግመህ ጠየቅኝ? በጣም ደስተኛ ነኝ። እሱስ ደስተኛ ነው? እንደውም እሱ ከኔ በላይ በጣም ደስተኛ ነው። ምን ነው ግን? አይ ፒስት ለማወቅ ያህል ነው። ይቅርታ ደፍሬ ስለመጣሁ። ምን ልሰራ መጣ? በሰላማዊ ሁኔታ እንድንነጋገር ነው የመጣሁት። ከእንዳንተ አይነቱ ውሻ ጋር ማወራበት ምንም ጊዜ የለኝም። ይቅርታ ባንሰዳደብ ጥሩ አይደለም? እያስፈራራኸኝ ነው? እያስፈራራሁህ አይደለም፣ ለአንተ እየኖርኩ ነው። ይኸውልህ ከእንዳንተ አይነቱ ልክስክስና የሰው ትዳር ሊያፈርስ ከመጣ ውሻ ጋር ማወራበት ጊዜ የለኝም። አሁን ክብርን ጠብቀህ ቢሮ ይለቀውታል። አም ሶሪ። ክብር ካልወደደልህ እንግዲህ የራስህ ጉዳይ። ከዚህ በኋላ ጽዮንን እጎዳታለሁ ብለህ እዚህም እዛም የምትለውን ነገር ካላቆምክ ውርድ ከራሴ ፔሬድ። አቻና ዳቦ በእናትሽ ነይ ቶሎ ውጪ። እንዴ እንግዳ እየጠበቀኝ እኮ ነው። የመጣው ነው። ወይኔ ይኸውልሽ ከውጭ የመጣ ሰው ነው። በቃ ሰዓት ላይ ሻርፕ ናቸው እንዴ።
ያማታል። አው ምንድነው እንደዚህ የምትጮኸው? መጣሁ እንዴ? እንግዳ አለኝ እያልኩሽ አንድ አንድ ቀረሰው ይስልኝ ሌላ መጣሁ። ኧረ ወይኔ አቦ በእናትሽ ቶሎ በይ። ምን ሆንሽብኝ ፍቅር? ምን ሆንሽብኝ? እንዳትጠቀኝ እንዳትጠቀኝ እንዳትጠቀኝ። ምንድን ነው የሆንሽው? ጉድን አየሁት እኮ። ምን እንደሆነ ብቻ ላስረዳ። ምንም መስማት አልፈልግም። ምንም እንድታስረዳኝ አልፈልግም። አሁን ውጣልኝ። ምንም ማውራት አልፈልግም። ውጣልኝ በቃ። የዛ ዮሴፍ የሚል ሰው ይዘ
ጉድ ሰራኝ። ዮሴፍ የሚባል ሰው ነው። ትዳሬን ለመበተን ሴራ ሰርቶ ከሚስቴ ያጣላኝ። ይኸውልሽ እገለዋለሁ። ጭንቅላቱ ብዬ ነው ማፈርሰው። ምን ሆነሽ ነው? ምንድን ነው የሆንሽው? ምንድን ነው እሱ? አንቺ ምንድን ነው? እንዴ አይዞሽ የኔ ቆንጆ፣ በቃ አይዞሽ። ነይ በቃ አይዞሽ፣ ተረጋጊ፣ አታልቅሽ። በቃ አይዞሽ እሺ። ምን ማድረግ እንዳለብን አላውቅም። ኡፍ እየጨነቀኝ ነው። ግርማ ነግሬህ ነበር። ምን እያደረክ ነው? ተረጋጋና ቁጭ ብለን እናውራ። እውነቱን ነው። ዝም በል አንተ። ተረጋጋ ማለት ተነጋግራችሁ በፈቱት ምን ሚስቴ ላይ ዞር በል ብዬ ነበር። ኦኬ ይኸው ስልክሽ የጠራ ነው። እባክሽ ተይው። ተሻልሻ? ደግሞ ይሻለኛል። ሄሎ፣ ምን? እሺ ጽዬ እንትን ግርምሽ ጆሲን ሳይገለው አይቀርም። ምንድን ነው የምታወሪው? ምንድን ነው የቀለዳችሁ? በጣም አለ። ቀድሞ ቀድመሽ የጀመርሽ ናቸው። ለማንኛውም ተሸግና አንድ ጫፍ አንድ ነገር ልንገርሽ፣ የማታውቂው ነገር ስላለ በአንቺና በባልሽ መሀል የገቡት የኔዋ እህትና የምታምኛት ጓደኛ
ምናልባት የተቀመጡባት ለሌላ ሰዎች ስለሆነ ሌላ ችግር አትላያለ እና ቤት መጀመሪያውንም ነግሬሽ ነበር። በቁንጅና አትመኪ፣ በጭንቅላትሽ አስቢ ብዬ ነግሬሽ ነበር። ይህን ብታደርጊ ኖሮ የት በደረስሽ ነበር። አስተሳሰብሽ አርቲፊሻል፣ አንቺ ራስሽ አርቲፊሻል። አስቢ እንዳልኩሽ ብታስቢ ኖሮ ጥሩ ነበር። ግን ምን ዋጋ አለው? እኔና እሱን ለማጣላት ብለሽ የሰራሽው ሴራ ለጊዜው አልተሳካልሽ። ሌላ ሴራ አሻሽለሽ ለሚቀጥለው ውድድር ላይ ምንም ያላረግንሽ ማድረግ አቅቶን አይደለም። ምናልባት ከዛሬ ስተትሽ ለነገ ትማሪበታለሽ ብለን ነው። ቤቲ ለዛሬ አልተሳካልሽ። አሁን ለጊዜው ተሰናብተሻል። እባክሽ ይሄን ቤት ትለቂልኝ ፕሊዝ፣ ቤቴን ትለቂልኝ። ሚሽን አኮምፕሊሽድ።